እንግዲህ ቅድስት አርሴማ እንደምታውቋት ሀገሯ አርማንያ ነው። አባቷ ቴዎድሮስ ይባላል። እናቷ አትናስያ ትባላለች። አጋታም ይላታል በሌላ ቋንቋ። እንዲህ ተጋብተው ሲኖሩ በተከበረ ትዳር ሲኖሩ በዚህ ውስጥ እያሉ ልጅ አልነበራቸውም እና ወደ ቤተ እግዚአብሔር እየጸለዩ ልጅ ስጭን ይሏት ነበረ። እመቤታችን እያሉ ልጅ ስጭን፣ ወደ ልጅሽ ልጅ እንዲሰጠን ለምኝልን ያሉ ይማልዳሉ። እንዲህ አድርገው ጸለዩ። በሊቀ ጳጳሱ ጸሎት ቅድስት አርሴማን አምላከ ቅዱሳን እግዚአብሔር ጥያቄያቸውን ሰምቶ መለሰላቸው፣ ሰጣቸው። ቅድስት አርሴማ እንዲህ ከተወለደች በኋላ አሳደጓት። ብሉያትን ሐዲሳትን እያስተማሩ አሳደጓት። 12 ዓመት ሲሞላት ባላጩላት። እሷ አላገባም ማለች። ሰርጉ ተደረገ። ድንግልናዋን ጠብቃ ወደ ደብረ ደናግል ገብታ በደናግል ቦታ እየተጋደለች እየጸለየች መኖር ጀመረች። በዘመኑ የነበረው ንጉሥ ዲዮቅልጥያኖስ ምን አደረገ መሰላችሁ? መልከኛ ሴት ፈልጋችሁ ፎቶዋን ስላችሁ አምጡልኝ ለኔ ሚስት እንድትሆነኝ ብሎ በያገሩ መልእክት ላከ። መልእክት ሲላክ ሲፈለግ የቅድስት አርሴማ መልኳ እጅግ ያማረ ነበረ። በእውነቱም እንዲያውም መጽሐፍ ሲገልጣት ዓይኗ እንደ ኮከብ የሚያመራ ከንፈሮቿ እንደ ሮማን ፍሬ ያማሩ ነበሩ። ፍጹም መልክ ከደም ግባት አስተባብሮ አስተካክሎ የሰጣት ነበረች ይላል። መስቀሉን ተሸክማ ክርስቶስን ስትገልጥ ከቆየች በኋላ በዛሬው ዕለት በሉ እንግዲህ ከሷ በፊት ሌሎች ደግሞ 72 ሰማዕታትም ፈጅቷቸዋል። ከዚያ በኋላ ተከትላ መስቀል ውስጥ እንድትገደል የሞቷ ደብዳቤ ተጽፎ ወደ መካነ ምቅታሉ ወሰዷት። ከዚያ ሊገሏት ከዚያ ስትደርስ ደስ አላት። ፈጣሪ ኢየሱስ ክርስቶስ ሆይ ሩጫዬን እንድጨርስ ስለረዳኸኝ አመሰግንሃለሁ፣ መከራህን ስላሳተፍከኝ አመሰግንሃለሁ፣ በእንዳንተ ተሰቃይቼ እንደሞት ስለፈቀድክልኝ አመሰግንሃለሁ እያለች እየጸለየች ልሄድ ወደ ክርስቶስ እናፍቃለሁ እያለች እየዘመረች ሄደች። እዚያ ስትደርስ ቆይ ልጅ ወንድሞቼ ፈጣሪ የለም ነው ብላ ተንበርክካ ሊሰይፏት ከቆሙ ወታደሮች ፊት ጸለየች። ስሜን ለጠሩ መታሰቢያዬን ለሚያደርጉ አቤቱ ምሕረትን ስጥልኝ ብላ ለመነች። ከዚህ በኋላ ምን አደረገ? በስምሽ ያመናውን ስምሽን የጠራውን ዝክር የዘከረውን ሰው የተራበ የመገበውን ሰው እኔም የሕይወት እንጀራን በሰማያት እመግበዋለሁ። ስዕልሽን ያሳለውን ሰው ያም ባይሆንለት ለተሳለው ስዕልሽ ሽቱ የረጨውን ሰው ሽቱ ያመጣውን በመዓዛ መለኮቴ አጣፍጠዋለሁ። መጽሐፍሽን የጻፈውን ያጻፈውን ስሙን በሕይወት መጽሐፍ እጽፍለታለሁ። ያም ባይሆን ያነበበውን ያም ባይሆንለት ሲነበብ የሰማውን የተረጎመውን መተርጎም ባይሆንለት ሲተረጎም የሰማውን ሁሉ የሕይወት ቃል አሰማልሻለሁ። በዕለቱ ዕጣን መጋረጃ ያመጣውን የመከራን እሳት አሻግርልሻለሁ ብሎ በመከራ ሁሉ ውስጥ ሆኖ ስምሽን የጠራው ሁሉን የፈጥኜ እርሰላለሁ ብሎ ዛሬ ቃል ኪዳን ገባላት። በሉ እንግዲህ የታዘዛችሁን ፈጽሙ አለች ጸሎቷን ስትጨርስ። ከዚያ በኋላ ሊሰይፏት አንገቷን በሙሉ እዚህ ላይ ያለውን ጨርቅ ዝቅ አደረገው። ምን አደረገችው? ምን ብላ ደግመው እንዳያዳግማቸው በአንድ ጊዜ እንዲቆረጥላቸው እንዳይደክማቸው እኮ ነው። ይህ ራሱ ፍቅረ ቢጽ ነው። ልብሷን ይህንን ዝቅ አድርጋ አንገቷን በደንብ ከፍ አድርጋ ሰጠቻቸው። ለሚቆርጧት ስትሰጥ ከዚህ ሳ ምን ሆነ? ሲያዩት ፊቷ እንደ ፀሐይ ያበራ እንደ መብረቅ ወታደሮችን ወደ ኋላ ይጥላቸዋል። ሲጥላቸው ከዚያ በኋላ ኑ እንጂ ፈጽሙ አለቻቸው። አይ ፊትሽን ሸፍኝልን ካንቺ መቅረብ አልሆነልንም አሏል። በሉ ጨርቅ ጣሉልኝ አለች። ልብስ ምንም ስለሌላት ንጽሕት የክርስቶስ ሙሽራ ክርስቶስን ለብሳ የምትኖር እውነተኛይቱ መቅደስ ናት እንጂ የምድር ልብስ ስታበዛ ስላልኖረች ልብስ የላትም። ጨርቅ ወርውረው ጣሉላት፣ ብጣሽ ጨርቅ። በዚያ ፊቷን ሸፈነች። ከዚህ በኋላ አንገቷን ቆረጡ። ትክክለኛ የክርስቶስ ሙሽርነትን ፈጸመች። ዛሬ ተጋድሏን የጨረሰችበት ነው። የተሸነፈችበት ሳይሆን ያሸነፈችበት ቀን፣ ዓላማዋ ጽናቷ የተፈጸመበት ቀን ነው። ዛሬ በትክክል አክሊሏን ተቀበለች። አርሴማ ይሄ መቃብሯ ነው እንደምታዩት። በወቅቱ ቤተክርስቲያኑ በተቆረቆረ ጊዜ የቀረ ቅሪተ አካሏን አሰባስበው ልክ እንደዚህ መቃብር በማኖር ልክ እንደዚህ ማስታወሻ አስቀምጠዋል ማለት ነው። እዚህ ቦታ ላይ አርመኒያ ስትመጡት ከምታዩት ነገር አንዱ ይሁንና እዚች ቤተክርስቲያን ውስጥ እንደዚህ ተደርጎ ማስታወሻ ተቀምጧል። እዚህ ጋር እንግዲህ ስትገደል ያን ጊዜ ሲወግሯት፣ እሷ ግን ወደ ሰማይ ስትጸልይ የሚያሳይ ነው።
እንደምታዩት እዚህ ጋር የምትመለከቱት ድንጋይ ደግሞ እናታችን ቅድስት አርሴማ በድንጋይ ተወግራ ስትገደል ከተወገረችባቸው ድንጋዮች የተወሰኑትን በመልቀም ለማስታወሻ እንደዚህ አድርገው አስቀምጠውታል። እና የምታዩት ሌላኛው ነገር ይህ ነው። ሰማዕትነትን የተቀበለችው እንግዲህ አንድም በእነዚህ ድንጋዮች ነው፣ በመስታወት ውስጥ ተደርገው ተቀምጠዋል። እዚህ ጋርም የምታዩት ስዕሉ እናታችን ቅድስት አርሴማን በድንጋይ ለመግደል ሲወግሯት ነው የምታዩት። እዚህ ጋርም ድንጋዩ ለማስታወሻነት ተቀምጧል። የተወሰኑ በወቅቱ የነበሩ ሰዎች ይዘውት ከነበረው መካከል የተወሰነው ድንጋይ እዚህ እንዲቀመጥ ተደርጓል ማለት ነው። ሰማዕት የእምነት አርበኛ አርሴማ ነይ ነይ ወደኛ። ሰማዕት የእምነት አርበኛ አርሴማ ነይ ነይ ወደኛ። ቅድስት አርሴማ ማለት ምን ማለት ነው? የእናታችን የቅድስት አርሴማ ወዳጆች ይህን ቪዲዮ ለሚቻላችሁ ሰው ሼር በማድረግ አድርሱልኝ። አርሴማ ማለት በወርቅ ልብሶች የተጎናጸፈች የተሸለመች መልከ መልካም ውብ ማለት ነው። እናታችን ቅድስት አርሴማ ከ27ቱ ቅዱሳን ደናግል አንዷ ሰማዕት ናት። የእናታችን የቅድስት አርሴማ የትውልድ ሐረግ እንደሚከተለው ነው። አባቷ ከነገሥታት ወገን የሆነ ስሙ ቴዎድሮስ ይባል ነበር። እናቷ ደግሞ ከቤተ ክህነት ከካህናት ወገን የምትሆን ልዕልትና ክብርት የሆነች አትኖሲያ ትባል ነበር። እርሱም እግዚአብሔርን የሚፈሩ ደጋግና ጻድቃን ነበሩ። ነገር ግን ልጅ አልነበራቸውም። እስከ እርጅናቸውም ድረስ መካንም ነበሩ። ስለዚህም እናቷ አትኖሲያ በብዙ ታለቅስ ነበር። ክርስቶስ ወይ መልካም ፍሬ ወንድ ልጅ ወይም ሴት ልጅ ስጠኝ እያለችም ዘወትር ወደ እግዚአብሔር ትጸልይ ነበር። እግዚአብሔርም የቅድስት አትኖሲያን ብዙ ለቅሶ ሐዘን ሰምቶ መልኳ ያማረ ግርማዋ የምታስፈራ ልጅን ሰጣት። እርሷም ቅድስት አርሴማ ናት። 3 ዓመት እስከሚሆናት ድረስ ከቤቷ አሳደገቻት። ከዚያም በኋላ በሃይማኖት ጸንታ በሥነ ምግባር ታንጻ ታድግ ዘንድ በእመቤታችን በድንግል ማርያም ስም ለተሰራች ቤተ ክርስቲያን አገልጋይ እንድትሆን ሰጠቻት። ይቺ ያማረችና የተወደደች ብላቴና 15 ዓመት ሲሆናት እናት አባቷ ለትዳር አጯት። እሷ ግን ይህ ዓለም ንቃ ክርስቶስን በድንግልና ተከተለች። በዚያም ጊዜ ከሃዲው ንጉሥ ዲዮቅልጣኖስ በሰይጣን አነሳሽነት ተገፋፍቶ በአገሩ ላይ በመልኳና በደም ግባቷ እጅግ ያማረች ሴት እንዲፈልጉለት አዋጅ ነገረ። በሰሌዳም መልኳና ቅርጿን ሁሉ ስለው ያመጡለት ዘንድ ሰዓሊዎችን አዘዘ። ሰዓሊዎቹም ሀገር ለሀገር እየተዘዋወሩ ሲፈልጉ በሮሜ ሀገር የደናግል ገዳም መልካም እጅግ የተዋበች ቅድስት አርሴማ አግኝተው ስዕሏን ስለው ለንጉሥ ሰደዱለት። እርሱም ለማግባት የሚፈልገውን ሁሉ አደረገ። በአንዲት ከተማ መከራ ቢያጸኑባቸው ወደ ሌሊቱ ከተማ ሽሹ እንደተባለው እናታችን ቅድስት አርሴማ ከዚህ ሰይጣናዊ ድርጊት ለመሸሽ ስትል ወደ ንጉሥ ድርጣዶስ የግዛት አገር ወደ አርመንያ ሄደች። በዛም በሄደችበት አገር የጣዖት ካልሰገዳችሁ በማለት ብዙ መከራና ግፍ ይደርስባቸውም ነበር። እናታችንም ሰላም ለእናንተ ይሁን እያለችም ተጽናናቸው ነበር። ብዙ ገድልና ታምራትን ከፈጸሙ በኋላ ቅድስት አርሴማ እነዚያ የሮም ወታደሮች እንግዲህ የታዘዛችሁትን ፈጽሙ አለቻቸው። ወገቧንም ታጥቃ ልብሷንም በትምህርተ መስቀል አምሳል ለብሳ አንገቷን ከፍ አድርጋ ለሰይፍ አመቻቸች። እርሱም ወደ አንቺ መቅረብና አንገትሽንም መቁረጥ አልቻልንም፣ ከግንባርሽ ላይ ያለውን የተሳለውን ትምህርተ መስቀል አስፈርቶናን ግንባርሽን ሸፍኝልን አሏት። የምሸፍንበትን ቁራጭ ልብስ ስጡኝ አለቻቸው። ወታደሮችን በሰጧት ቁራጭ ልብስ ራሷን ተሸፈነች። ቅድስት አርሴማም የክብር አክሊልን ከፈጣሪዋ ተቀብላ አንገቷን ከአንገቷ ደም ውሃ ወተት እንደ ክረምት ውሃ መነጨ። ይኸውም መስከረም 29 ቀን የሰማዕትነት የተቀበለችበት በዓል ዕረፍት ነው። ከዚያም በኋላ ብሩህ ደመና ወርዶ ጋረዳት። ወደ ሰማይም እንደ መብረቅ 7 ንጽሕት ነፍስ ወይ ደስ ይበልሽ እያሉ የመላእክት ማኅበር ሁሉ ነፍሷን በክብር በእልልታ በዝማሬ አሳረጉ። መንግሥተ ሰማያትም የክብር አክሊልን ተቀበለች። ይህም በታኅሳስ 6 ቀን በቅድስት አርሴማ ቅዳሴ ቤት የሚከበርበት የ27ቱ ቅዱሳን ሰማዕት መታሰቢያ ነው። የእናታችን የቅድስት አርሴማ ረድኤት በረከት ከሁላችን ጋር ይሁን፣ አሜን። በቃል ኪዳኗ የ8ኛው ሺህ ትውልድ ከዲያብሎስ እስራት ከሱስና ከኃጢአት የሚድንባት ቅድስት እናት መሆኗን ገና ሳትወለድ የጌታ መልአክ ለጳጳሱ ለብፁዓዊ ሙሴ የተናገረላት ሰሜን ሸዋ ጅሩ በሚገኘው በገዳሟ ክልል ውስጥ ባሉ ድንጋዮች ላይ የድል አድራጊነቷ ምልክት ይሆን ዘንድ ጌታችን የዘንባባ ምልክትን ያተመላት፣ ይህንንም የዘንባባ ምልክት በንጽህና ሆኖ ለያዘው ሰው
በተሰጣት ቃል ኪዳን ከአጋንንት ስራትና ከክፉ አደጋ የምትታደግ ገና ሳትወለድ በስሟ ጽላት የተቀረጸላትና ይኸውም ጽላት በሀገራችን በኢትዮጵያ ወሎ ሲሪንጋ ውስጥ የሚገኝ በደጇ ሱባኤ ይዞ ለተማጸነባት ከአምላኳ ማልዳ የልብን ሐሳብ የምትፈጽም ባለ ዘንባባዋ እናታችን ሰማዕቷ ቅድስት አርሴማ ዘአርመንያ ወር በገባ በስድስት የመታሰቢያ በዓሏ ነው። ሰማዕቷ ቅድስት አርሴማ እንደ እመቤታችን በስዕለት ተወልዳ በ3 ዓመቷ ለቤተ መቅደስ ተሰጥታለች። ባደገችም ጊዜ የሮሙ ንጉሥ ለሚስትነት ስለፈለጋት ከሱ ሸሽታ ወደ አርመንያ ሀገር ተሰዳለች። በዚህም ሀገር ጣዖት አምላኪው ንጉሥ ድርጣድስ በውበቷ ተማርኮ ሊያገባትና ንግሥቱ ሊያደርጋት ቢፈልግም ምድራዊ መንግስትን ንቃ ስለ ክርስቶስ ፍቅር መከራን ተቀብላለች። ክርስቶስን ማስካድና ሚስቱ ማድረግ ያልቻለው ንጉሥም በመስከረም 29 ቀን አንገቷን በሰይፍ አስቆርጧት በ20 ዓመቷ ተጋድሎዋን ፈጽማለች። ጌታችንም ስምሽን የጠራ መታሰቢያሽን ያደረገ ገድልሽን የሰማ ስዕልሽን በቤቱ ያስቀመጠውን በሰማያት የክብር አክሊልን እሰጠዋለሁ፣ ስሙንም ከስምሽ ጋር በሕይወት መጽሐፍ ጽፈዋለሁ ብሎ ቃል ኪዳንን ሰጥቷታል። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቷ ይማረን ይቆየን።